በአውሮፓውያኑ ሰኔ 2026 የዓለምን ትኩረት ከፍተኛ ድንጋጤ ውስጥ የከተቱ ታላላቅ ሰብአዊ አደጋዎች ፈረንሳይንና መላውን አውሮፓ እንዲሁም ዓለምን እያንቀጠቀጡ ነው። በተፈጥሮ ሚዛን መዛባት የመጣውና ጸጥተኛው ገዳይ የተባለው ታይቶ የማይታወቅ የሙቀት ማዕበል የሺዎችን ነፍስ የቀጠፈ የበርካቶችን ተስፋ በአጭሩ አስቀርቷል። የሰኔ ወር አጋማሽ ካለፈበት ቀን ጀምሮ መላው አውሮፓ ከዚህ ቀደም አይታ የማታውቀውንና ታሪክ ያልመዘገበውን እጅግ አስከፊ የሙቀት ማዕበል ያስተናገደች ነው። የዓለም ጤና ድርጅት WHO ይፋ ባደረገው መግለጫ መሰረት ሰኔ 21 ቀን 2026 የሙቀት ማዕበሉ በይፋ ከጀመረበት ጊዜ አንስቶ በአህጉሪቱ ከተለመደው በላይ ሽቅብ በወጣው ሙቀት ሳቢያ ከ1300 በላይ ሰዎች ሕይወታቸውን አጥተዋል። ይህ አሃዝ ግን ገና የመጀመሪያው ብቻ እንደሆነና ወደፊት መረጃዎች ሙሉ በሙሉ ተጠቃለው ሲጠናቀቁ የሟቾች ቁጥር እጅግ ሊያሻቅብ እንደሚችል የሕዝብ ጤና ተቋማት በከፍተኛ ስጋት የገለጹ ነው። በዚህ ታሪካዊ መቅሰፍት ቀዳሚዋ የአደጋው ሰለባ የሆነችው ደግሞ ፈረንሳይ ናት። ሀገሪቱ በአየር ንብረት መዛባቱ ክፉኛ የተመታች ሲሆን ባለፈው ሳምንት ከረቡዕ እስከ አርብ ባሉት በ3 ቀናት ውስጥ ብቻ ከ1000 በላይ ተጨማሪ ዜጎቿ በከፍተኛ ሙቀት ምክንያት ላይመለሱ እስከ ወዲያኛው አሸልበዋል። የፈረንሳይ ብሔራዊ የሕዝብ ጤና ኤጀንሲ እንደገለጸው ሙቀቱ በከፍተኛ ሁኔታ በጨመረበት ረቡዕ ዕለት ብቻ 1200 ሰዎች ሲሞቱ በማግስቱ ሐሙስና አርብ ደግሞ በቀን ከ1400 በላይ ሰዎች ሕይወታቸው አልፏል። ይህ አሃዝ ከሙቀት ማዕበሉ በፊት በነበሩት ሚያዝያና ግንቦት ወራት ከ900 እስከ 1000 ከነበረው መደበኛ የዕለት ተዕለት የሞት መጠን ጋር ሲነጻጸር ሀገሪቱ ምን ያህል በጭንቅና በድንገተኛ ሰብአዊ ቀውስ ውስጥ እንዳለች ማሳያ ነው ተብሏል። የዚህ አስከፊ አደጋ ሰለባዎች በአብዛኛው የህብረተሰቡ ደካማና ተጋላጭ ክፍሎች ሲሆኑ ከሟቾቹ መካከል 85 በመቶ ያህሉ እድሜያቸው 65 እና ከዚያ በላይ የሆኑ አረጋውያን ናቸው። በተለይም የከፍተኛ ሙቀቱ ሰለባ ይሆናሉ ተብሎ ማስጠንቀቂያ በተላለፈባቸውና ከሀገሪቱ 3/4ኛውን በሚሸፍኑ አካባቢዎች የሞቱ ሰዎች ቁጥር በየሰዓቱ እያሻቀበ ነው። ይህ የሙቀት ማዕበል ሰዎችን ለድንገተኛ ሞት ከመዳረጉም በላይ በርካታ አረጋውያን የሞቱት በየቤታቸው ብቻቸውን ተገልለውና የሚጠይቃቸው ረዳት አጥተው መሆኑን ተከትሎ የአውሮፓውያን ማህበራዊ ትስስር መዳከምና የግለኝነት ህይወት ያመጣውን መዘዝ ጭምር ፍንትው አድርጎ አሳይተዋል። በዚህም ምክንያት በፓሪስና በአካባቢዋ የሚገኙ የአስክሬን ማቆያ ክፍሎች አቅማቸው ሙሉ በሙሉ ተሟጧል ተብሏል። የፓሪስ ከተማ አስተዳደር ጊዜያዊ ቅዝቃዜ ያላቸውን ክፍሎችና ኮንቴይነሮችን ለመጠቀም ቢገደድም አሁንም የአስክሬን ማቆያውን እጥረት መቋቋም አቅቶታል። የፓሪስ የቀብር ስነ ስርዓት ማስፈጸሚያ ዳይሬክተር ቬሮኒክ በርትራንድ አውሮፓውያን በ2003 ከደረሰውና 1500 ሰዎችን ከቀጠፈው ታሪካዊ የሙቀት ማዕበል የተማሩትን ትምህርት መዘንጋታቸውን በምሬት ይናገራሉ። አብዛኞቹ አሁን የሞቱ ያሉ ሰዎች በቤታቸው ብቻቸውን የሚኖሩና የተገለሉ ናቸው። ሰዎች ከእንቅልፋቸው ሊነቁ ይገባል። የጎረቤት አጋርነትና መረዳዳት መመለስ አለበት። በአቅራቢያችን ያሉ አረጋውያንን መጠየቅና ውሃ ማግኘታቸውን ማረጋገጥ የሁላችንም ሰብአዊ ግዴታ ነው ሲሉ ጥሪያቸውን አስተላልፈዋል። የሙቀት ማዕበሉ ሰዎችን ከመቅጠፍ ባለፈ የአውሮፓን ታላላቅ መሰረተ ልማቶችና የተፈጥሮ ስነ ምህዳሮች ያመሰቃቀለ ነው ተብሏል። ጀርመን፣ ቼክ ሪፐብሊክ፣ ፖላንድና እንግሊዝም የሙቀት ማዕበሉ እየገረፋቸው ያሉ በኃይል አቅርቦት ላይም ከፍተኛ ቀውስ የፈጠረባቸው ሀገራት ናቸው። የሃንጋሪው ፓክስ የኒውክሌር ኃይል ማመንጫ ጣቢያ እንደ ማቀዝቀዣ የሚጠቀምበት የዳኑብ የወንዝ ውሃ ሙቀት በመጨመሩና መጠኑ በመቀነሱ ምክንያት የኃይል ማመንጨት አቅሙን ለመቀነስ ተገዷል። በፈረንሳይ ደግሞ ሙቀቱን ተከትሎ በተከሰተ ኃይለኛ ነፋስና ነጎድጓድ ሳቢያ ከ36000 በላይ አባወራዎች የኤሌክትሪክ ኃይል ተቋርጦባቸዋል። ከዚህ በተጨማሪም ሰዎች ሙቀቱን ለመሸሽ ወደ ወንዞችና ሐይቆች በመተመማቸው በፈረንሳይ ብቻ 74 ሰዎች በውሃማ አካላት ሰጥመው ሕይወታቸውን አጥተዋል። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ኤክስ በተባለው የማህበራዊ ትስስር ገጻቸው በአውሮፓ ሙቀቱ በፍጥነት እየጨመረ እንዳለና ከዓለም አቀፉ አማካይ የሙቀት መጠን መጨመርም በ2 እጥፍ እያሻቀበ መሆኑን ገልጸዋል። በአሁኑ ወቅት 150 ሚሊዮን ሕዝብ በከፍተኛ ሙቀት ውስጥ እየኖረ መሆኑንም ዳይሬክተሩ አስታውቀዋል። ወርልድ ዌዘር አትሪቢዩሽን የተባለው ተቋም የሳይንስ ሊቃውንት ቡድን ይፋ ባደረገው ፈጣን ጥናት መሰረት ይህ አሁን በአውሮፓ የታየው ከፍተኛ ሙቀት ከ50 ዓመታት በፊት ሊታሰብ የማይችል የነበረ ሲሆን በሰው ልጅ ምክንያት የመጣው የአየር ንብረት ለውጥ ግን ይህ ክስተት ከ20 ዓመታት በፊት ከነበረው ይልቅ አሁን በ200 እጥፍ በበለጠ ፍጥነት እንዲከሰት አድርጎታል። ጉዳዩን አስመልክቶ ሀሳባቸውን የገለጹት ዶክተር ቴድሮስ አድሃኖም ከዚህ ቀደም የአንድ ትውልድ ክስተት ይባል የነበረው አደጋ አሁን በየዓመቱ የተከሰተ ነው። ይህ እንደሚከሰትም አስቀድመን ተናግረን ነበር በማለት መንግስታት የጤና ስርዓታቸውን ዝግጁ እንዲያደርጉ አሳስበዋል። ይህ ዓለማችን በተፈጥሮ መዛባት ክፉኛ የተፈተነች ያለችበት ከባድ ዘመን ነው። በአውሮፓ የታየ ካለውና በሰው ሰራሽ የአየር ንብረት ለውጥ ምክንያት ከሚመዘገበው የሙቀት ማዕበል በተጨማሪ በቬንዙዌላ የተከሰተው ድንገተኛና ተከታታይ የመሬት መንቀጥቀጥ አደጋ የባህር ዳርቻዋን ላጉዋይራንና ዋና ከተማዋን ካራካስን አሳዛኝ ታሪካዊ ሁኔታ ውስጥ ጥሏቸዋል። በአውሮፓ ያሉ ዘመናዊ ቤቶች ለተከሰተው ከፍተኛ ሙቀት አለመዘጋጀታቸውና የአስክሬን ማቆያ ክፍሎች መሙላታቸው ቀውሱን እንዳስከተለ ሁሉ በቬንዙዌላም ለዓመታት የዘለቀው የምጣኔ ሀብትና የፖለቲካ ቀውስ የአገሪቱን ድንገተኛ አደጋ የመከላከል አቅም ከዓለም አቀፍ ደረጃዎች ወደ ኋላ እንዲቀር አድርጎታል። በደረሰው አደጋም ይህ
የትንታኔ ዘገባ እስከተዘጋጀበት ሰዓት ድረስ 1450 ሰዎች መሞታቸው ሲረጋገጥ ከ46000 በላይ የሚሆኑ የደረሱበት አለመታወቁ ተመላክቷል። የአሜሪካ ጂኦሎጂካል ሰርቬይ USGS ግምት ደግሞ የሟቾች ቁጥር እስከ 100,000 ሊደርስ እንደሚችል መግለጹም አደጋው ያስከተለውን ሰብአዊ ስብራት አጉልቶ ያሳያል። የቬንዙዌላ ድንገተኛ ቀውስ የመንግስት ምላሽ መዘግየቱን ተከትሎ ዜጎች ተጎጂዎችን ለማውጣት ፍርስራሹን በእጃቸው ለመቆፈር በመገደዳቸው ከፍተኛ ህዝባዊ ቁጣን ቀስቅሷል። ትምህርት ቤቶች በሙሉ ተዘግተው ወደ ጊዜያዊ መጠለያነትና የእርዳታ ማሰባሰቢያነት ተለውጠዋል። እንደ ማሪያ ኮሪና ማቻዶ ያሉ በስደት ላይ የነበሩ ፖለቲከኞችም ህዝባቸውን ማበርታትና አብረው የመሞት ግዴታ እንዳለባቸው በመግለጽ ወደ አገራቸው ለመመለስ መወሰናቸው አደጋው ማህበራዊ ብቻ ሳይሆን ፖለቲካዊ መልክዓ ምድሩንም ጭምር እየቀየረው መሆኑን ያሳያል። ከእንግሊዝ፣ ፈረንሳይና ሜክሲኮ የተውጣጡ የዓለም አቀፉ የነፍስ አድን ቡድኖች አባላት በቦታው ቢሰማሩም የቁሳቁስና የመሳሪያ እጥረት ስራቸውን እጅግ አዳጋች አድርጎታል። በዓለም አቀፍ ደረጃ የአየር ንብረት ለውጥ መክሰፍቶችም ሆኖ ሌሎች አደጋዎች በሰው ልጅ ላይ የሚያሳድሩት ተጽዕኖ እርስ በርስ የተሳሰሩ ነው። የጤና ስርዓቶችን ማጨናነቅ፣ በሚሊዮን የሚቆጠሩ ሰዎችን ለስደት መዳረግና የምጣኔ ሀብት መኮማተር የጋራ መገለጫዎቻቸው ናቸው። በተለይ በተባበሩት መንግስታት ድርጅት የልማት ፕሮግራም ግምት የቬንዙዌላው አደጋ በቀጥታ $6.7 ቢሊዮን ወይም የሀገሪቱን 6% የሀገር ውስጥ ምርት ማውደሙ ቀውሱ ማህበራዊ ብቻ ሳይሆን የረጅም ጊዜ ምጣኔ ሀብታዊ ጠባሳ ጥሎ የሚያልፍ መሆኑን ያረጋግጣል። በተመሳሳይ ዩኒሴፍ 680,000 ህጻናትን ጨምሮ ከ1.8 ሚሊዮን በላይ ሰዎች አስቸኳይ ሰብአዊ እርዳታ እንደሚያስፈልጋቸው ገልጿል። የአውሮፓው የሙቀት ማዕበል ከአየር ንብረት መዛባት ጋር የተያያዘ የአካባቢ አየር ክስተት ሲሆን የቬንዙዌላው አደጋ ግን ከመሬት በታች ያሉ ግዙፍ አለቶች እርስ በርስ በመጋጨታቸውና በመሰነጣጠቃቸው የመጣ መቅሰፍት ነው። ይሁን እንጂ ሁለቱም አደጋዎች በዓለም አቀፍ ደረጃ የሚያሳዩት አንድ ታላቅና አሳሳቢ እውነት የተፈጥሮ መዛባቶችም ሆኖ የየብስ አደጋዎች የሰውን ልጅና የመንግስታት መዋቅር የተዳከመ መሆኑን ነው። ይህም ዓለም አቀፉ ማህበረሰብ ለአየር ንብረት ለውጥ ፈጣን መፍትሄ ከማምጣትና የካርበን ልቀት መጠንን ከመቀነስ ባለፈ ለማንኛውም አይነት የተፈጥሮ አደጋ አስቀድሞ መዘጋጀትና የቴክኖሎጂ ሽግግር ማድረግ ግዴታ እንዳለበት ያሳያል። በችግር ጊዜ ፈጣን ዓለም አቀፍ ትብብር የመፍጠር አቅሙን ካላሳደገ የሰው ልጅ ዕጣ ፈንታ በየጊዜው በሚፈራረቁ አደጋዎች በየተራ ሐዘን መቀመጥ መሆኑ አይቀሬ ነው የሚሉ ተንታኞች የፈረንሳይ አረጋውያን በየቤታቸው መገደላቸውና የቬንዙዌላ ዜጎች ፍርስራሽ ስር መቀበር የዓለም መሪዎች በአስቸኳይ እንዲነቁ የሚያደርግ የህሊና ጥሪ ነው ባይ ናቸው።